ሰላም ውድ ቤተሰቦቼ እንዴት ቆያችሁ? እንደቀጠልነው ነው የሐዋሳ ዩኒቨርሲቲ ጀነራል ሳይኮሎጂ ኮርስ ፋይናል ኤግዛሚኔሽን ነው። ባለፈው ፓርት 1 ፓርት 3 እንሰራላችሁ መጥተናል። እንቀጥል። ጥያቄ ቁጥር 31 ሶልቪንግ 3 ፕሮብሌምስ ቱ ጌት 2 ማርክስ ኢዝ አን ኤግዛምፕል ኦፍ ብላንክ ይላል። ሁለት ማርክ ለማግኘት ሶስት ፕሮብሌሞችን ሶልቭ ማድረግ ወይም ሶስት ጥያቄዎችን መስራት በምን ራይንፎርስመንት ውስጥ ይመደባል ወይም ስኬጁል ውስጥ ይመደባል? ፊክስድ ኢንተርቫል እቺን ኤል አርጓት ነው ሶሪ ፊክስድ ኢንተርቫል፣ ቢ ቫሪያብል ኢንተርቫል፣ ሲ ፊክስድ ሬሽዮ፣ ዲ ቫሪያብል ሬሽዮ ስኬጁል ኦፍ ራይንፎርስመንት ይላል። ምንድነው የሚሆነው? 31ኛ ሲ ነው የሚሆነው። ምክንያቱም ፊክስድ ሬሽዮ ነው ተወስኗል። ሶስትን ጥያቄዎችን መስራት አለብን። ሁለትን ማርክ ለማግኘት ሶስት መስራት አለብን። ስለዚህ ፊክስድ ነው። ስለዚህ 31ኛ ሲ ይሆናል። እንቀጥል። 32ኛ according to Maslow's hierarchy of needs if a person's esteem needs have been satisfied then it is safe to assume that all of the following needs have also been satisfied except ይላል። የማስለውን ሂራርኪን ወይም የማስለውን ደረጃን ታውቃላችሁ፣ ተምራችሁታል። ስለዚህ በማስለው ሂራርኪ ወይም በአብርሃም ማስለው ሂራርኪ ዲፔንድ ሆናችሁ ትመልሳላችሁ። አንድ ሰውዬ እስከ ሰልፍ ስቲም ድረስ ከሄደ ወይም እስከ ሰልፍ ስቲም ድረስ ያለውን ክራይቴሪያ ሁሉን ካሟላ አሁን የትኛውን ይይዟል ወይም ከየትኛው በቀር ሁሉንም ይይዟል ይላል። ሁሉን ይይዝና የሚቀረው የትኛው ነው? ኤክሰፕት ይላል። የማይይዘው የትኛው ነው? እስከ ስቲም ድረስ ከሄደ ወይም እስከ ስቲም ድረስ ካሟላ ኤ ቢሎንጊንግነስ ኒድስ፣ ቢ ፊዚዮሎጂካል ኒድስ፣ ሲ ሴፍቲ ኒድስ፣ ዲ ሰልፍ አክቹዋላይዜሽን ኒድስ። ስለዚህ ዲ ነው የሚሆነው። ምክንያቱም እስከ ስቲም ድረስ ከሄደ ቢሎንጊንግነሱንም አልፏል፣ ፊዚዮሎጂካልም አልፏል፣ ሴፍቲ ኒድም አልፏል። ስለዚህ ዲ ሰልፍ አክቹዋላይዜሽን ይቀረዋል ማለት ነው። አንድ ስቴፕ ብቻ ይቀረዋል። ይሄማ ትልቅ ሰው ነው። ስለዚህ ዲ ይሆናል መልሱ። 32ኛ ዲ ይሆናል። እሺ እንቀጥል። 33ኛ ኢን ክላሲካል ኮንዲሽኒንግ learning occurs through the pairs of a or an ብላንክ ይላል። በክላሲካል ኮንዲሽኒንግ ጊዜ ሊርኒንግ ኦከር የሚደረገው ሊርኒንግ የሚካሄደው የተኛውና የተኛውን ባህሪን ፓር በማድረግ ወይም ኮምባይን በማድረግ ነው ይላል ጥያቄው። ኤ ኮንዲሽነድ ስቲሙላስ ዊዝ ኤ ኮንዲሽነድ ሬስፖንስ፣ ቢ ኮንዲሽነድ ስቲሙላስ ዊዝ አን አንኮንዲሽነድ ሬስፖንስ፣ ሲ ኮንዲሽነድ ስቲሙላስ ዊዝ አን አንኮንዲሽነድ ስቲሙላስ፣ ዲ አንኮንዲሽነድ ሬስፖንስ ዊዝ አንኮንዲሽነድ ስቲሙላስ ይላል። የተኛውና የተኛውን ፓር ወይም ኮምባይን አድርገን ነው ስናደርግ ነው ክላሲካል ኮንዲሽኒንግ ኦከር የሚደረገው ይላል። የትኛው ነው? ሲ ነው የሚሆነው። ሲ ኮንዲሽነድ ስቲሙላስ እና አንኮንዲሽነድ ስቲሙላስ። ያልተለመደ የሚገፋፋ ነገርና የተለመደ የሚገፋፋ ነገርን ኮምባይን ስናደርግ ወይም ስናደራጅ ክላሲካል ኮንዲሽኒንግ ኦከር ይደረጋል ወይም ይፈጠራል ማለት ነው። 33ኛ ሲ ይሆናል። እሺ እንቀጥል። 34ኛ select the one that is true about extrinsic motivation ይላል። ስለ extrinsic motivation ትክክል የሆነው የትኛው ነው? ምረጥ ይላል። ኤ a motivation to engage in an activity as means to achieve an end, b based on the inherent satisfaction of a task or activity, c influence the behavior of a person regardless of an immediate reward, d it is the motivation to engage in an activity for its own sake ይላል። የትኛው ነው መልሱ? የትኛው ነው? ኤ ነው የሚሆነው መልሱ። ምክንያቱም የትኛው ነው? ስለ ኤክስትሪንሲክ ሞቲቬሽን ትክክል የሆነው የትኛው ነው አይደል ጥያቄው። ስለዚህ ኤ ላይ ያለው ትክክል ነው። ምን ይላል? a motivation to engage in an activity as means to achieve an end። በመጨረሻ ላይ ያለውን ጎል አይተን በመጨረሻ ላይ ያለውን ግብ አይተን ካሁኑኑ የምንሰራው ወይም ካሁኑኑ ሞቲቬት ሆነን የምንሰራው ሞቲቬሽን ኤክስትሪንሲክ ነው። የሆነ ጎል አይተን ነው የምንሰራው። ስለዚህ 34ኛ ኤ ይሆናል ማለት ነው። ኦኬ 36ኛ which principle of classical conditioning occurs just before the occurrence of spontaneous recovery
ይላል። ክላሲካል ኮንዲሽኒንግ ሆኖ ከስፖንታነስ ሪኮቨሪ በፊት መደረግ ያለበት የትኛው ነው ይላል። ኤክስቲንክሽን፣ ቢ አኩዚሽን፣ ሲ ጀነራላይዜሽን፣ ዲ ዲስክሪሚኔሽን። የትኛው መካሄድ አለበት ከስፖንታነስ ሪኮቨሪ በፊት ሊደረግ የሚችለው ወይም የሚገባው የትኛው ነው ይላል። የትኛው ነው? ኤ ነው የሚሆነው መልሱ። ምክንያቱም ኤክስቲንክሽን መካሄድ አለበት። ምክንያቱም ወደ ቀድሞ ቦታ ለመመለስ በድንገት ወደ ቀድሞ ቦታ ለመመለስ የግድ መርሳት ይኖርበታል። ስለዚህ ኤክስቲንክሽን ነው። ብዙ እንዳብራራላችሁ ተምራችሁታል፣ አንብባችሁታል ብዬ አስባለሁ። ስለዚህ ገብቷችኋል ብዬ አስባለሁ። ኤክስቲንክሽን መካሄድ አለበት ከስፖንታኒየስ ሪኮቨሪ በፊት። ስለዚህ 36ኛ ኤ ይሆናል። 37ኛ a good feeling called an aha experience is related with learning blank ይላል። አሃ የሚለው ኤክስፒሪየንስ በምን ለርኒንግ ውስጥ ይመደባል? ኤ ኦብዘርቬሽናል ለርኒንግ፣ ቢ ላተንት ለርኒንግ፣ ሲ ኢንሳይት ለርኒንግ፣ ዲ ትራያል ኤንድ ኤረር ለርኒንግ። የትኛው ነው? ቢ ነው ላተንት ለርኒንግ። ምክንያቱም እኛ የሆነ ነገር ረስተን የሆነ ፍንጭ አግኝተን ደግሞ አሃ ብለን ስናስታውስ ያ ለርኒንግ ላተንት ለርኒንግ ወይም ሃይደን ለርኒንግ ነው ማለት ነው። በውስጥ ይዘን የሆነ ፍንጭ አተን ነው የረሳነው። ኦልሬዲ ኤክስቲንክሽን አድርገን ወይም ረስተናል ሳይሆን ፍንጭ አተን ነው። ፍንጭ ሲመጣልን አሃ ብለን የምናመጣው ለርኒንግ ላተንት ለርኒንግ ይባላል። ስለዚህ ቢ ይሆናል ማለት ነው 37ኛ። እንቀጥል 38ኛ 38 እስከ 42 ያለው አራት ጥያቄዎች ሰናራውን ተደግፈን ነው የምንሰራው። ሰናራው ምን ይላል? እስኪ ሰናራውን አንብበን ከጨረስን በኋላ ወደ አራት ጥያቄዎችን እንሰራለን። በዚህ ሰናራው ዲፔንድ ሆነን ሰናራው ምንድነው? መቅደስ is a 7 years daughter in Hawassa city. She went to Tabor elementary school for the first time. In her arrival at school, she saw the teacher wearing white gown while finishing with stick another child. Starting from that day, Mekdes fears any person wearing white gown. Based on the above case, answer question 38 up to 42 that follows ይላል። በደንብ ትኩረት ሰጣችሁ መስማት አለባችሁ። ምክንያቱም ሰናሪውን ካልተረዳችሁ ምንም ነገር አይገባችሁም። ጥያቄው ስታዩት ትንሽ ኮምፕሌክስ ነገር ይመስላችኋል፣ ግን ቀላል ነው በጣም። ስለዚህ እናንተ ዲፕሊ ገብታችሁ መረዳት ሞክሩ። ስለዚህ ሰናሪው እንደዚህ ነው የሚለው በአማርኛ። መቅደስ የ7 ዓመት ልጃገረድ ስትሆን በሐዋሳ ሲቲ የምትኖር ሴት ናት፣ ወይም ህፃን ናት እንበል እና ደግሞ የ7 ዓመት ልጅት በመሆኗ ለመጀመሪያ ጊዜ ታቦር ኤሌመንታሪ ስኩል ለመጀመሪያ ጊዜ ሄደች። ስትሄድ በግቢ ውስጥ የሆነ መምህር ነጭ ጋውን ወይም ነጭ ኮት ለብሶ ተማሪዎችን በስቲክ እየቀጠቀጣቸው ነው። ከዛኛው ቀን አንስታ መቅደስ የተኛም ሰው ነጭ ጋውን ሲለብስ አይታ ትፈራለች። በዚህ ሰናሪው ተደግፈን ነው የምንሰራው አሁን አራት ጥያቄዎችን። ኦኬ 38ኛ the conditioned stimulus is blank ይላል። የተለመደ ስቲሙላስ የተለመደው የሚገፋፋ ነገር ምንድነው? ከዚህ ውስጥ ከመቅደስ ሰናሪው ማለት ነው ምንድነው? ኤ ስኩል፣ ቢ መቅደስ፣ ሲ ፓኒሽንግ ዊዝ ስቲክ፣ ዲ ዋይት ጋውን። የትኛው ነው? ዲ ነው የሚሆነው። ምክንያቱም ዋይት ጋውን ነው የተለመደው። አሁን ያን ለመጀመሪያ ጊዜ ተማሪዎችን እየቀጣ ያለው መምህርን አይታ እንዳለ ሁሉም ሰው የትኛም ሰው ቢሆን ነጭ ጋውን ለብሰው ሲመጣ ስታይ እሷ ትፈራለች። ስለዚህ የተለመደው የሚገፋፋ ነገር ዋይት ጋውን ነው ዋይት ጋውን። ዲ ዋይት ጋውን ነው ማለት ነው። 39ኛ ደግሞ what is conditioned response? ቅድም conditioned stimulus ነው የተጠየቅነው። አሁን ደግሞ ሬስፖንስ ነው የተጠየቅነው። ስለዚህ ሬስፖንሱ የትኛው ነው? ኤ ፒር ኦፍ ሐዋሳ ሲቲ፣ ቢ ፒር ኦፍ ፓኒሽመንት፣ ሲ ፒር ኦፍ ስቱደንት፣ ዲ ፒር ኦፍ ዋይት ጋውን። የትኛው ነው? ዲ ነው መልሱ። አሁንም ለምን ካላችሁ ለምን ሁለቱም ዋይት ጋውን ይሆናል ካላችሁ የሚገፋፋው ነገር ዋይት ጋውን ነው። ደግሞ መልሱ ደግሞ ለሚገፋፋው ነገር እሷ የምትሰጠው ምላሹ ፒር ኦፍ ዋይት ጋውን ነው ማለት ነው። ስለዚህ ፕራቷን ነው
የተለመደው ዋይት ጋውንን ስታይ የምትፈራው ፍርሃቷ ሬስፖንስ ነው፣ መልስ ወይም ምላሽ ነው ማለት ነው። ስለዚህ 39ኛም ዲ ይሆናል። 40 ዘ አንኮንዲሽነል ስቲሙላስ ኢዝ ብላንክ ያልተለመደው የሚገፋፋ ነገር ደግሞ ምንድን ነው ይላል። ምንድን ነው? ኤ ዋይት ጋውን፣ ቢ ፓኒሽንግ ዊዝ ስቲክ፣ ሲ መቅደስ፣ ዲ ስኩል። የትኛው ነው? ቢ ነው የሚሆነው። ቢ ፓኒሽንግ ዊዝ ስቲክ ነው። አንኮንዲሽነል ያልተለመደ የሚገፋፋ ነገር ለመጀመሪያ ጊዜ ነው። አልተለመደም። ያኔ ለመጀመሪያ ጊዜ እሷ ወደ ታቦር ፕሪማሪ ስኩል ስትሄድ ያየችው አስተማሪው ሲቀጣ ነው። ስለዚህ ፓኒሽንግ ዊዝ ስቲክ በአርጩሜ መቀጣት ያልተለመደ ነው። ከዛ በኋላ በአርጩሜ ያኔ በአርጩሜ መቀጣት አርጩሜ ተማሪዎችን መምህር ሲቀጣ አይታ ስትፈራ፣ ሌላ ጊዜ ደግሞ ዋይት ጋውኑን እንዳለ የለበሰውን ሰው ሁሉ ስታይ ያኛውን ስለምታስታውስ የሌላ ጊዜው ኮንዲሽነድ ነው። የዚህ ደግሞ የመጀመሪያ ጊዜው ያልተለመደ ወይም አንኮንዲሽነድ ነው፣ ስቲሙላስ ነው። ስለዚህ ዊዝ ስቲክ ፓኒሽንግ ዊዝ ስቲክ አንኮንዲሽነድ ስቲሙላስ ወይም የሚገፋፋ ነገር ይሆናል። ስለዚህ 40ኛ ቢ ይሆናል ማለት ነው። 40 ቢ ይሆናል። እንቀጥል 41ኛ ዘ አንኮንዲሽነድ ሬስፖንስ ኢን ዘ አባብ ኬዝ ኢዝ ብላንክ ያልተለመደ ሬስፖንሱ ያልተለመደ መልሱ የትኛው ነው ይላል። ኤ ፒር ኦፍ ሐዋሳ፣ ቢ ፒር ኦፍ ቲቸር፣ ሲ ፒር ኦፍ ፓኒሽመንት፣ ዲ ፒር ኦፍ ዋይት ጋውን። የትኛው ነው? ምንድን ነው የሚሆነው መልሱ? መልሱ የሚሆነው ሲ ነው የሚሆነው። ምክንያቱም ሶሪ ችንቀይር ሲ ይሆናል መልሱ። ፒር ኦፍ ፓኒሽመንት ለቅጣት መፍራት፣ ይሄ መልስ ነው፣ ሬስፖንስ ነው። ያልተለመደ መልስ ያልተለመደ ምላሽ ፒር ኦፍ ፓኒሽመንት ነው፣ ለቅጣት መፍራት። ስለዚህ ሲ ይሆናል 41ኛ። እንቀጥል 42ኛ ዘ ለርኒንግ ቲዮሪ ኮንሰርኒንግ ዊዝ ሳች ሲቹዌሽን ኢዝ ብላንክ ቲዮሪ ይላል። ለርኒንግ ቲዮሪ ሆኖ ይሄን የመቅደስን ስናሪዮ የሚገልጸው የትኛው ቲዮሪ ነው ይላል። ሲ ነው ሆኖ ክላሲካል ኮንዲሽኒንግ ሲ ነው። ኤ ኦፔራንት ይላል፣ ቢ ኦብዘርቬሽናል ለርኒንግ ይላል፣ ሲ ክላሲካል፣ ዲ ሶሻል ለርኒንግ፣ ኢ ነን ይላል። ስለዚህ ሲ ክላሲካል ኮንዲሽኒንግ ነው። የመቅደስን ሴናሪዮ ሊገልጽ የሚችለው ክላሲካል ኮንዲሽኒንግ ነው። ስለዚህ ሲ ይሆናል መልሱ። እንቀጥል 43ኛ when a person seeks to escape to unpleasant alternative but cannot directly escape one without encountering the other he is confronted with blank ይላል። ሰውየው ሁለቱንም እሱ የማይፈልጋቸውን ኮንዲሽኖችን እሱ የማይፈልጋቸውን ጉዳዮችን ማለፍ ይፈልጋል። ግን ሁለቱን በቀጥታ ማለፍ ስለማይችል አንዱን የግድ መውሰድ አለበት። አንዱን ማምለጥ አይችልም። የግድ አንዱን መጋጠም ግዴታው ሲሆን ያ ሰውየው ኮንፍሮንት የተደረገው በምን ውስጥ ነው? ኤ አፕሮች ኮንፍሊክት፣ ቢ አፕሮች አቮይዳንሲ ኮንፍሊክት፣ ሲ አቮይዳንሲ ኮንፍሊክት፣ ዲ ማልቲፕል አፕሮች አቮይዳንሲ ኮንፍሊክት። የትኛው ነው የሚሆነው? የትኛው ነው? ሲ ነው የሚሆነው አቮይዳንሲ። ምክንያቱም ሁለቱንም እሱ አይፈልጋቸውም፣ ግን አንዱን መውሰድ ግዴታ ነው። አንዱን ከያዘ ወይም አንዱን ከፈጸመ በኋላ ነው ያኛውን ማምለጥ የሚችለው። ስለዚህ ያኛውን ለማምለጥ ሲል ነው ይሄኛውን የሚያደርገው። ሁለቱንም የግድ አንዱን ስለሚፈልግ ሳይሆን ሁለቱንም ስለማይፈልግ፣ ግን ሁለቱንም ማድረግ ስለማይፈልግ፣ ግን ሁለቱን ማድረግ ከሁለቱ አንዱ ማድረግ ግዴታ ስለሆነ ያኛውን ለማስቀረት ይሄኛውን ማድረግ ሁለቱም አቮይዳንሲ ኮምፕሌክት ነው ማለት ነው። የጥያቄው ኮንሰፕት እንደዚህ ነው። ስለዚህ 43ኛ ሲ ይሆናል። 44ኛ ደግሞ changes resulted from growth and maturation cannot be considered as learning. This acceptance implies that A. Learning is marked by behavioral or cognitive changes. B. Learning depends on practice. C. Change in learning are for better or worse. D. Learning is process ይላል። የትኛው ነው? 44ኛ የጥያቄው ኮንሰፕቱ ማቹር ስንሆን ወይም ስናድግ የምናመጣው ለውጦች በመማር ውስጥ አይመደቡም የሚለው ኮንሰፕት የሚያሳየው
የትኛው ነው ይላል። ከምርጫዎቹ ውስጥ የትኛው ነው ይላል። ኤ ለርኒንግ ኢዝ ማርክድ ባይ ቢሄቪራል ኦር ኮግኒቲቭ ቼንጅ። ቢ ለርኒንግ ዲፔንድስ ኦን ፕራክቲስ። ሲ ቼንጅስ ኢን ለርኒንግ አር ፎር ቤተር ኦር ወርዝ። ዲ ለርኒንግ ኢዝ ኤ ፕሮሰስ ይላል። የትኛው ነው መልሱ? የሚሆነው ኤ ነው። ምክንያቱም ለርኒንግ ኢዝ ማርክድ ባይ ቢሄቪራል ኦር ኮግኒቲቭ ቼንጅ መማር ማርክ የሚሆነው ወይም መማር የሚቀረጸው የኛ የቢሄቪራችንና ወይም የኮግኒቲቭ የግንዛቤያችን ለውጥ ሲመጣ ነው እንጂ የእድገት ለውጥ ሲመጣ አይደለም የሚለው ኮንሰፕትን ይገልጻል ማለት ነው። የጥያቄው ኮንሰፕቱ የሚለው ስናድግ ወይም ማቹር ስንሆን የሚመጣው ለውጦች የመማር ለውጦች አይደሉም የሚለውን የሚገልጸው ኤ ላይ ያለው ነው። ስለዚህ 44ኛ ኤ ይሆናል ማለት ነው። 45ኛ A young man wants to get married to the girl whom he loves and at the same time he wants to complete an important course in order to get a good job which is essential to start a new life. What type of conflict is facing ይላል። ሰውየው ወጣት ነው። ወጣት ሆኖ ደግሞ ለማግባትም ይፈልጋል። እሱ በጣም የሚወደው ጓደኛዋ የሚያፈቅራት ጓደኛዋ አላት። እሷንም ማግባት ይፈልጋል። ደግሞ የሆነ ኮርስ አለው እሱ ለመማር ያሰበው። ያኛውን ኮርስ ደግሞ ከተማረ ጥሩ የሆነ ስራን ያገኛል እና ሁለቱንም በአንድ ጊዜ ለማድረግ ወሰነ ወይም ፈለገ። ስለዚህ ግን አንዱን ማድረግ ያኛውን ያስቀረዋል። እሱ ግን ሁለቱንም ማድረግ ይፈልጋል። በዚህ ጊዜ ሰውየውን ያጋጠመው የትኛው ኮንፍሊክት ነው ይላል። ኤ አፕሮች ኮንፍሊክት፣ ቢ አፕሮች አቮይዳንሲ፣ ሲ አቮይዳንሲ፣ ዲ ማልቲፕል አፕሮች አቮይዳንሲ ኮንፍሊክት ይላል። የትኛው ነው? ኤ ነው የሚሆነው አፕሮች ኮንፍሊክት። ምክንያቱም ሁለቱንም ይፈልጋል፣ ሁለቱንም ማድረግ ይፈልጋል፣ ግን ለሁለቱ ጊዜ አይበቃውም፣ ሁለቱን ማድረግ አይችልም። ስለዚህ አፕሮች ኮንፍሊክት ነው። ልጅቷንም በጣም ስለሚወዳት ለማግባት ይፈልጋል፣ ደግሞ የሆነ ኮርስን ተምሮ ጥሩ ስራ ለማግኘት ይፈልጋል። ስለዚህ ሁለቱንም ማድረግ ስለፈለገ አፕሮች ኮንፍሊክት ነው። ስለዚህ ኤ ይሆናል 45ኛ። ኦኬ በዚህ ላይ ጨርሰናል። እስካሁን ስለተከታተላችሁን እጅግ በጣም አመሰግናችኋለሁ። አዲስ ናችሁ ካላችሁ አሁንም ሳብስክራይብ ያላደርጋችሁ ፕሊዝ ይባካችሁ ሳብስክራይብ አድርጉ፣ ለፍተንበታል። ስለዚህ በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቸር ትምህርት